የጌታ ሰላም ለእናንተ ይሁን። የእግዚአብሔር ብሩካን እንደምናላችሁ። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። ትምህርታችንን እንደጀመርን እየቀጠልን እንገኛለን። ዛሬ 8ኛ ሳምንታችን ነው። እግዚአብሔር አምላክ የተባረከ ይሁን። የትምህርት ርዕሳችን አጥብቆ እግዚአብሔርን መፈለግ የሚል ርዕሳችን ነው። እንደው ሳምንት ካነሳናቸው ነገሮች ዝም ብዬ ሪቫይዝ በማድረግ ወዳጆቼ የዛሬውን ትምህርታችንን የምንቀጥል ይሆናል። ሳምንት ያነሳነው ርዕስ እግዚአብሔርን መቼ እንፈልግ፣ እግዚአብሔርን ለምን እንፈልጋለን የሚሉ 4 ነገሮችን አንስተን ነበር። ከዛ በኋላ ደግሞ እግዚአብሔርን መቼ እንፈልግ፣ ኦኬ እግዚአብሔርን መፈለግ መልካም ነው፣ ነገር ግን እግዚአብሔርን መቼ እንፈልግ የሚለውን ሐሳብ በመናነሳበት ጊዜ በሚገርም ሁኔታ እግዚአብሔርን ቃል አብረን አሳልፈን ነበር። ያነሳነው ክፍል አንደኛ ዜና 16:11ን ስናነሳ እግዚአብሔርን ፈልጉት ትጸኑማላችሁ፣ ሁሉ ጊዜ ፊቱን ፈልጉ የሚል የእግዚአብሔርን ቃል አንስተን ነበር የጀመርነው እና ስለዚህ ይሄ የቃል ሐሳብ ሁሉ ጊዜ የሚል ሐሳብ አለ። ሁሉ ጊዜ ማለት ደግሞ ሁሉ ጊዜ ማለት ነው። ሁሉ ጊዜ ኦክሲጅን እንደሚያስፈልገን ሁሉ ጊዜ እግዚአብሔር እንደሚያስፈልገን ሁሉ ጊዜ ወዳጆቼ ምግብ እንደሚያስፈልገን ሁሉ ጊዜ እግዚአብሔር እንደሚያስፈልገን፣ ሁሉ ጊዜ ውሃ እንደሚያስፈልገን ሁሉ ጊዜ እግዚአብሔር እንደሚያስፈልገን። ስለዚህ ጻፊው ሲናገር ሁሉ ጊዜ እግዚአብሔርን ፈልጉት ነው። መጽሐፍ ቅዱሳዊ አስተምሮ፣ ጠቅላላ መጽሐፍ ቅዱሳዊ አስተምሮ ሁሉ ጊዜ እግዚአብሔርን እንድንፈልግ ይናገራል በዚህ ጉዳይ ላይ ማለት ነው። እዚህ በጣም የሚገርመው ነገር ኢሳይያስን አንብበናል። ኢሳይያስ ምዕራፍ 8 ቁጥር 17 አካባቢ ላይ ሄደን በመናነብበት ጊዜ ያ ባክግራውንድ ስናነሳ እስራኤል ፊቱን ወይም ደግሞ የያዕቆብ ቤት ፊቱን ከእግዚአብሔር የመለሰበት፣ እግዚአብሔርም ከያዕቆብ ቤት ፊቱን በመለሰበት ጊዜና ሰዓት አንድ ሰው ከነቤተሰቡ እግዚአብሔርን ይፈልግ ዘንድ እንደነበረ ይናገራል። ሰው ሁሉ እግዚአብሔርን ትቶ ሟርትና ጥንቆላ የነገ መጻኢ ተስፋውን ለማወቅ እግዚአብሔር ዝም ስላለን ከሌላ እንሰማለን ብሎ ሰው ጠንቋይ ቤት የነገውን ተስፋ ለመፈለግ በሚሄድበት ጊዜና ሰዓት ግን ያዕቆብ ቤት ፊቱን ከእግዚአብሔር መልሶ እግዚአብሔርም ከያዕቆብ ቤት ፊቱን መልሶ በነበረበት ጊዜ አንድ ቤተሰብ ግን ሲወራረድ እናያለን። እግዚአብሔርን ከመፈለግ ወደ ኋላ አንልም ሲል ትውልድ ሁሉ ፊቱን ቢመለስ፣ ትውልድ ሁሉ ጀርባውን ለእግዚአብሔር ቢሰጥ፣ እኛ ግን እግዚአብሔርን ከመፈለግ ወደ ኋላ አንልም። እንተማመንበታለን፣ እንጠብቀዋለን፣ እግዚአብሔር አንድ ቀን ይመለሳል ብሎ ተስፋ አድርጎ እግዚአብሔርን ለመፈለግ የጨከነ ቤተሰብ የኢሳይያስን ቤተሰብ አይተናል ወዳጆች። ሁሉ ጊዜ የሚለው ቃል ያላቋረጠ ሂደት ነው። ሁሉ ጊዜ የሚለው ቃል ሁሉ ጊዜ ማለት ነው። ስለዚህ ሁሉ ጊዜ ከሚለው መካከል መቼም ሁሉ ጊዜ የሚለውን ነገር ከመጽሐፍ ቅዱሳችን አውጥተን ይሄኛውን ብለን ልንጨርስ ስለማንችል 4 ነገሮችን ብቻ በዚህ ጉዳይ ላይ እናነሳለን ብለን ሳምንት ጀመርን። ከጀመረን መካከል አንደኛው መቼ እግዚአብሔርን እንፈልግ የሚለውን ሐሳብ ስናነሳ በምቹ ጊዜ፣ በሰላም ጊዜ፣ በእረፍት ጊዜ፣ ሁሉ በተሳካለን ጊዜ እግዚአብሔርን እንፈልግ። ምናልባት እንደ አንድ ርዕስ ስናነሳ በሰላም ጊዜ፣ በእረፍት ጊዜ ብለን ልናነሳ እንችላለን። ሌላው በዚህ ነገር ውስጥ ሊገባ ይችላል እና ወዳጆቼ ሁሉ ጊዜ እግዚአብሔርን እንፈልግ ስንል ምን ጊዜ ማለት ነው? አንደኛ በሰላም ጊዜ፣ በእረፍት ጊዜ፣ በተመቸን ሁሉ ጊዜ እግዚአብሔርን መፈለግ እንዳለብን የእግዚአብሔር ቃል ይናገራል ብለን በዚህ ርዕስ ላይ አውርተን ነበረ ሳምንት የጨረስነው። ሁለተኛው ክፍላችንን ደግሞ ዛሬ አብረን የምናይ ይሆናል። እግዚአብሔርን መቼ እንፈልገው? እግዚአብሔርን መቼ እንፈልገው? እግዚአብሔር መቼ ይፈለግ? ሳምንት በሰላም ጊዜ ብለናል፣ በእረፍት ጊዜ ብለናል፣ በደስታ ጊዜ ብለናል። አሁንስ ሁለተኛው ፖይንታችን ምንድን ነው? ሁለተኛው ፖይንታችን እግዚአብሔርን መቼ እንፈልግ ስንል በመከራ ጊዜ እግዚአብሔርን እንፈልግ። ዛሬ ደግሞ የምናየው እግዚአብሔር በመከራ ጊዜ እንደሚፈለግ ነው። ስለዚህ በመከራ ጊዜ እግዚአብሔርን እንፈልግ። እግዚአብሔር ቃል መዝሙረ ዳዊት 102ን ከቁጥር 1 ጀምሮ ሞር ቁጥር 2 ላይ ነው ፎከስ የማደርገው፣ ነገር ግን ቁጥር 1 እና 2ን ላንብብላችሁ። እንደዚህ ይላል፣ አቤቱ ጸሎቴን ስማኝ፣ ጩኸቴም ወደ አንተ ይድረስ ይልና ቁጥር 2 በመከራ ቀን ፊትህን
ከኔ አትመልስ፣ ጆሮም ወደ እኔ ያዘንብል፣ በጠራሁም ቀን ፈጥነ ስማኝ። በጠራሁም ቀን ፈጥነ ስማኝ። በጣም የሚገርመው ነገር ወዳጆቼ የመዝሙሩ ርዕስ መዝሙር 102 ርዕሱ እንደዚህ የሚል ነው። ባዘነ ጊዜ ልመናውን በእግዚአብሔር ፊት ባፈሰሰ ጊዜ የችግረኛው ጸሎት ይላል። ባዘነ ጊዜ ልመናውን በእግዚአብሔር ፊት ባፈሰሰ ጊዜ የችግረኛው ጸሎት ይላል። በችግር ውስጥ ያለው ጸሎት የመዝሙር 102 መግቢያ ርዕስ ነው። ባዘነ ጊዜ ልመናውን በእግዚአብሔር ፊት ባፈሰሰ ጊዜ የችግረኛው ጩኸት። እግዚአብሔር እንዲያስተምረን እንጸልይ። በሰማይና በምድር ታላቅ ሁሉ ጊዜ ትክክል የማትሳሳት አምላክ እግዚአብሔር በጌታችን በከበረ በኢየሱስ ክርስቶስ ስምና ስልጣን አንተን እናመሰግንሃለን። ሁሉ ጊዜ አስተማሪ፣ ሁሉ ጊዜ የምትናገረውን የማታጣ፣ ሁሉ ጊዜ ተቀድቶ የማያልቅ የመልካምነት ምንጭ ከውስጥ የሚፈልቅ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል ያልክ የሰራዊት ጌታ እግዚአብሔር አቫኖሺ ካርዶለ ቬኒስ ሰፕራዲያ ልጆችሽም ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል። ሁማሺ ካላፎራ ባዲ ካንተ በመማር ሰላም እንዳለ፣ ካንተ በመማር እረፍት እንዳለ ያንተ ቃል ይናገራል። ስለዚህ ዛሬ እንጸልያለን ካንተ የተማርን እንድንሆን፣ ካንተ በመማር የሚገኘው ሰላምና ደስታ እንዲበዛልን፣ የልጆችሽም ሰላም የበዛ ይሆናል እንደተማረ። ካንተ የተማረ ጦርነት ስለሌለበት፣ ካንተ የተማረ ጭንቀት ስለሌለበት፣ ካንተ የተማረ ሰላሙ የበዛ ስለሚሆን ዛሬ እንለምንሃለን። የሰላም ምንጭ የሆንከው እግዚአብሔር ካንተ ዘንድ መማር እንዲሆንልን እንጸልያለን። አስተምረን። እኔ የምረባህን ነገር የማስተምር እግዚአብሔር ነኝ ብለህ የተናገርክ የሚረባንን የምታውቅ የሚረባንን የምታስተምረን አምላክ ሄናማንቱ ራሺ ካላቦራሴ የሚረባንን እንደገና ዛሬ እንድታስተምረን በከበረው ጌታ በክርስቶስ ኢየሱስ ስም እንለምንሃለን። አስተምረን፣ እንማራለን። እኔ ባሪያህን እንድትረዳኝ እግዚአብሔር ሆይ ይህንን እግዚአብሔር አምላካችን ሆይ ቻናል የሚሰሙ በውጭ ሀገር ያሉ በዓለም ዙሪያ ሁሉ ያሉ የሚሰሙ ሁሉ ካንተ መማርን እንዲማሩ በኢየሱስ ክርስቶስ ስምና ስልጣን እለምንሃለሁ። በፊት ቆሜያለሁ፣ እርዳኝ። አንደበቴ በመንፈስ እየተነካ ይሆን፣ ማንነቴ ማይክሮ ኦርጋኔን ሁሉ ባንተ ስም እንድትቆጣጠረው እለምንሃለሁ። ሁሉ ላንተ ስም ክብር ይሆን በጌታችን በኢየሱስ በከበረ ስም አሜን፣ 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 አሜን። ቅድም ያነበብኩላችሁን ክፍል እንደገና በማንበብ ልጀምረው። ቅድም ያነበብኩላችሁ መዝሙር 102 ቁጥር 1 እና 2 አቤቱ ጸሎቴ ስማ፣ ጩኸቴም ወደ አንተ ይድረስ። በመከራ ቀን ፊትን ከኔ አትመልስ፣ ጆሮህን ወደ እኔ አንሳ፣ አዘንብል፣ በጠራውም ቀን ፈጥነ ስማኝ። ይሄ የአንድ በመከራ ውስጥ ያለ ሰው ጸሎቱን በእግዚአብሔር ፊት እያፈሰሰ የሚለምነው ልመና ነው። ይሄ ልመና በጣም በሚገርም ሁኔታ ፊትን ከኔ አትመልስ፣ ፊትን እፈልጋለሁ፣ በመከራ ቀን ስማኝ። ይሄ ችግረኛ፣ በመከራ ውስጥ ያለ ችግረኛ፣ ሐዘኑን በእግዚአብሔር ፊት እያፈሰሰ ያለ ችግረኛ፣ እርዳታ የሚፈልግ ችግረኛ፣ እግዚአብሔር ጣልቃ እንዲገባለት እንዲሰማ የሚፈልግ ችግረኛ፣ ጆሮ ወደኔ ያዘንብል እያለ በጣር እየጮኸ ያለ ይሄ ችግረኛ እንደሆነ እንሰማለን። ምን እያለ ነው? በመከራ ቀን አንተን እፈልጋለሁ፣ በመከራዬ ቀን ፊትን እፈልጋለሁ።
ራማ አጁኒ ሳክላትሮማሺያ እግዚአብሔር በመከራ ቀን ይፈልጋል ወዳጆቼ። ሁለተኛው ፖይንታችን እግዚአብሔርን መቼ እንፈልግ ለሚለው ፖይንታችን እግዚአብሔር በመከራ ቀን እንፈልግ። እግዚአብሔር መቼ ይፈልጋል? በመከራ ጊዜ እግዚአብሔር ይፈልጋል። በመከራ ቀን እግዚአብሔር ይፈልጋል። ተስፋ በቆረጠን ጊዜ እግዚአብሔር ይፈልጋል። እርዳታ ባጣን ጊዜ እግዚአብሔር ይፈልጋል። ነፍሳችን በተጨነቀች ጊዜ እግዚአብሔር ይፈልጋል። እስትንፋስ ባጠረን ጊዜ እግዚአብሔር ይፈልጋል። ሰው ጣልቃ በማይገባበት ሁኔታ ውስጥ እግዚአብሔር ይፈልጋል። ሰው ፈልገን ባላገኘን ጊዜ እግዚአብሔር ይፈልጋል። ወድቀን መነሳት በምንፈልግበት ጊዜ እግዚአብሔር ይፈልጋል። በመከራ ቀን አላፋ አና ሞጂ ካሮሴቪያና ማሲያ አውቃለሁ በዚህ ጊዜና በዚህ ሰዓት ሰው ሊደርስላችሁ ያልቻለ ብቻችሁን ሆናችሁ እየተሰቃያችሁ ያላችሁ የሰው ክንድ የበረታባችሁ የጠላት እጅ የበረታባችሁ ተከልላችሁ ያላችሁ ለማንም እድል ፈንታ ከማንም የሌላችሁ እጅ ሰጣችሁ ያላችሁ አንዳንዶቻችሁ እጆቻችሁን ለሞት ሰጣችሁ መውጣት አቅቷችሁ በጣር ውስጥ ያላችሁ ሰብአዊነታችሁ ተገፎባችሁ መብታችሁን ተነጥቃችሁ ለራሳችሁ ምንም ማድረግ አቅቷችሁ በከፍተኛ መከራ ውስጥ ያላችሁ የምስራች እግዚአብሔር በዚህ ቀን ይፈልጋል። እግዚአብሔር በሰላም ጊዜ ብቻ አይደለም ይፈልጋል። እግዚአብሔር በጭንቅ ጊዜ ይፈልጋል። እግዚአብሔር በመከራ ጊዜ ይፈልጋል። ስለዚህ የችግረኛ በመከራዬ ቀን ስማኝ ነው የሚለው ፊትህን ከኔ አታዙር ይላል። ጆሮህም ወደኔ ያዘንብል። በምን ቀን? በመከራዬ ቀን በችግሬ ቀን ወደ አንተ እጠራለሁ። ፊትህን እፈልጋለሁ። አሁንታህን እፈልጋለሁ። መሰማቴን እፈልጋለሁ። አለው በለኝ። ኦራሺ ካኖማ ሲላ ባዲያ አቴንሽንህን እፈልጋለሁ። አሁንታህን እፈልጋለሁ። መልስህን እፈልጋለሁ። ፊትህን እፈልጋለሁ። አለኝታነትህን እፈልጋለሁ። አንተን እፈልጋለሁ። መከራ ይዞኛል። አዎ ዳዊት ሲናገር የሞት ጣር ያዘኝ፣ የሲኦልም ፈሳሽ በኔ ላይ ፈሰሰ ይላል። የጣር ቀን አለ፣ የመከራ ቀን አለ፣ የበሽታ ቀን አለ፣ የረሃብ ቀን አለ፣ ሰዎች እኛን ማየት የማይችሉበት ቀን አለ። ወዳጆቼ የመገለል ቀን አለ፣ የመናቅ ቀን አለ። ወዳጆቼ የረሃብ ቀን አለ፣ የጉስቁልና ቀን አለ፣ ሰው የማይደርስበት ቀን አለ። የመከራ ቀን በጣም የሚገርመው ነገር እግዚአብሔር ራሱ በዚህ በመከራ ቀን ሰው ምንም ሊያደርግ በማይችልበት ጊዜና ሰዓት ሰው ምንም ሊረዳን በማይችልበት ጊዜና ሰዓት ላይ እንድንጠራው እግዚአብሔር ይፈልጋል። ወዳጆቼ ብቸኛ እርዳታ፣ ብቸኛ ጣልቃ የሚገባ፣ ብቸኛ ፈዋሽ፣ ብቸኛ ከወደቅንበት የሚያነሳን ብቸኛ አምላክ እንደሆነ አውቀን ወደሱ እንድንጮህና እንድንፈልገው እግዚአብሔር አምላክ ራሱ ይፈልጋል። ዋው! በጣም የሚያስደንቀኝ የእግዚአብሔር አዎንታ ያስገርመኛል። መዝሙር 50 ቁጥር 15 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። መዝሙር 50 ቁጥር 15 ላይ በመከራ ቀን ጥራኝ አድንህም አለው አንተም ታከብረኛለህ። ኦ ማይ ጉድነስ! በጣም ስሜት ሰጪ ቃል ነው። ይሄንን ፈቃድ የሰጠው የሰራዊት ጌታ እግዚአብሔር ነው። ይሄ እግዚአብሔር ምንድነው የሚለው? በመከራ ቀን ጥራኝ እኔም አድንሃለሁ፣ ከዛስ አንተም ታከብረኛለህ። እግዚአብሔር በሚያደርገው ነገር በሚያደርገው ማዳን ክብሩን መውሰድ ይፈልጋል። ስለዚህ እግዚአብሔር እንደዚህ ያለ በመከራ ቀን ጥራኝ፣ በሩ ክፍት ነው። ጁማራ ሲካቲና በመከራ ቀን ጥራኝ እሰማሃለሁ፣ በመከራ ቀን ጥራኝ አድንሃለሁ፣ በመከራ ቀን ጥራኝ እኔ ጣልቃ ገባልሃለሁ፣ በመከራ ቀን ጥራኝ እኔ ነገርን እሰራልሃለሁ። ወዳጆቼ በመከራ ቀን እንድንጠራው እግዚአብሔር ራሱ አዎንታዊ መልሱን ሰጥቶና ጥራኝ። እንዴት ደስ የሚል ነው ወዳጆች! እንዴት ደስ የሚል ነው! ይሄንን እኮ የተናገረው እግዚአብሔር ነው። ጥራኝ እረዳሃለሁ፣ አድንሃለሁ፣ ከዛስ አንተም ታከብረኛለህ።
በመከራ ውስጥ ያላችሁ ሰዎች እግዚአብሔር እንዲህ ያላችሁ ነው፣ ጥሩኝ፣ ፈልጉኝ። በመከራ ቀን እግዚአብሔር ይፈልጋል። ወዳጆቼ በመከራ ቀን እግዚአብሔር ይፈልጋል። ይሄው መዝሙረኛው ዳዊት የእግዚአብሔር ቃል ይናገራል። እግዚአብሔር የተናገረውን ይነግረናል። እግዚአብሔር በመከራ ቀን ጥራኝ፣ እኔም አድንሃለሁ፣ አንተም ታከብረኛለህ ይላል። እግዚአብሔር በመከራ ቀን ደራሽ አምላክ ነው። እግዚአብሔር በመከራ ቀን ጣልቃ የሚገባ አምላክ ነው። እግዚአብሔር በመከራ ቀን እርዳታን የሚሰጥ አምላክ ነው። ብራዳቫጂና ኮሳ በመከራ ቀን ጥራኝ፣ በመከራ ቀን ጥራኝ፣ እኔም አድንሃለሁ፣ አንተም ታከብረኛለህ። አይገርምም? እግዚአብሔር ላይሰንስ የሰጠው ፍለጋ፣ እግዚአብሔር ፈቃድ የሰጠው ፍለጋ፣ እግዚአብሔር ሪኮግናይዝ ያደረገው ፍለጋ ምን? በመከራ ቀን ጥራኝ። ምን ማለት ነው? ፈልገኝ። እግዚአብሔር መቼ ይፈልጋል? በመከራ ቀን ይፈልጋል። በመከራ ቀን ይፈልጋል። በጣም የሚገርም ነገር ነው። እግዚአብሔር ቃል ልብ የሚያሳርፍ ቃል ነው። ይሄንን የተናገረው ራሱ እግዚአብሔር ነው። በመከራ ውስጥ ያለን፣ በጭንቀት ውስጥ ያለን፣ ግራ የተጋባን ሰዎች እግዚአብሔር እንዲህ ብሏቸዋል፣ በመከራ ቀን ጥራኝ፣ እኔም እረዳሃለሁ። እርዳታው ተዘጋጅቷል፣ እጁ ተዘጋጅቷል። ወዳጆቼ ባላችሁበት ሁኔታ ውስጥ ጣልቃ ለመግባት እግዚአብሔር ተዘጋጅቷል። የእናንተን ጩኸት ለመስማት እግዚአብሔር ተዘጋጅቷል። ግን ፈልጉት። ይህ ሁሉ የሚሆነው እግዚአብሔርን ስንፈልገው ነው። እግዚአብሔር ድምፃችንን ስናሰማው ነው። እግዚአብሔርን እፈልግሃለሁ ስንለው ነው። ጣልቃ ግባልን ስንለው ነው። በሁኔታችን ውስጥ ጣልቃ እንዲገባ ማራቬነ ኮረሽነ ሰዲባን እግዚአብሔር በመከራ ቀን ይፈልጋል። መዝሙር 72 ቁጥር 77 ቁጥር 2 በመከራ ቀን እግዚአብሔርን ፈለግኩት ይላል ዳዊት። በምን ቀን? በመከራ ቀን እግዚአብሔርን ፈለግኩት። በመከራ ቀን ዳዊት በመከራው ቀን እግዚአብሔርን ይፈልጋል። በችግሩ ቀን እግዚአብሔርን ይፈልጋል። ወዳጆቼ እግዚአብሔር በመከራ ቀን ይፈልጋል። ግሎሪ 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 ግሎሪ። ፈልጉት እግዚአብሔርን። እግዚአብሔር በምቹ ጊዜ ብቻ አይደለም የሚፈልገው፣ እግዚአብሔር በመከራም ቀን ይፈልጋል። ስለዚህ ተናገረ ዳዊት እንደዚህ ያለ፣ በመከራዬ ቀን እግዚአብሔርን ፈለግኩት አለ። በመከራ ቀን እግዚአብሔርን ፈለግኩት። መዝሙር 86 ቁጥር 7 ትመልስልኛለህና በመከራዬ ቀን ፈልግሃለሁ። እንዴት ደስ የሚል! ዳዊት ያስቀደመው ነገር በጣም ደስ ይላል። ትመልስልኛለህና በመከራዬ ቀን ፈለግኩ። ምን ታደርግልኛለህና? ትመልስልኛለህና፣ ጣልቃ ትገባልኛለህና፣ ያቃተኝ ነገር ላይ ትመጣለህና፣ የጩኸቴ መልስ ይሆንልኛልና። ስለዚህ ፈለግኩ። መቼ? በመከራዬ ቀን ፈለግኩ። እንዴት ደስ ይላል! እግዚአብሔር በመከራ ቀን፣ እግዚአብሔር በጭንቅ ቀን፣ እግዚአብሔር በህመም ቀን፣ እግዚአብሔር በስቃይ ቀን፣ እግዚአብሔር በረሃብ ቀን፣ እግዚአብሔር በጥማት ቀን፣ እግዚአብሔር በእርዛት ቀን፣ እግዚአብሔር ሰው ባጣን ቀን፣ እግዚአብሔር ሰው ፊቱንና ጀርባውን ባዞረን ቀን፣ እግዚአብሔር በመከራ ቀን ይፈልጋል። እግዚአብሔር። ይህንን ቻናል እየተከታተላችሁ ያላችሁ፣ ነገር ግን በስቃይ ውስጥ ነው ያላችሁ፣ በህመም ውስጥ ነው ያላችሁ፣ አንዳንዶቻችሁ ማለት ነው፣ ምላሽ ከእግዚአብሔር ዘንድ የምትፈልጉ፣ እግዚአብሔር ጣልቃ እንዲገባላችሁ ሰው የምትፈልጉ፣ እግዚአብሔር ፍትሃዊ ፍርድ እንዲፈርድላችሁ የምትፈልጉ፣ እግዚአብሔር እውነታችሁን እንዲፈርድላችሁ የምትፈልጉ፣ ከእጃችሁ ያለውን አጣችሁ በራሳችሁን ነገር ተቀምጣችሁ ፍትህን የጎደለባችሁ፣ በጉቦ ፍትህ የተዛባባችሁ፣ የእናንተን ነገር የተቀማችሁ፣ እግዚአብሔርን የማይፈሩ ሰዎች እውነተኛ የሆነው ነገራችሁ ላይ ያለ ነገር ግን በእናንተ ላይ የፈረዱባችሁ፣ ከዚህ የተነሳ የተቀማችሁ ህይወት የተቀማችሁ፣
ሰላም የተቀማችሁ፣ ደስታ የተቀማችሁ፣ እረፍት የተቀማችሁ፣ ከሞን እንቅልፍ የተቀማችሁ ብዙ ሰዎች አላችሁ። እግዚአብሔር አምላክ እረፍታችሁን እንዲመልስላችሁ፣ እንቅልፋችሁን እንዲመልስላችሁ፣ ፍትሃዊ የሆነ ፍርድ እንዲፈርድላችሁ ከፈለጋችሁ በመከራ ቀን ወደ እግዚአብሔርን ፈልጉት። እግዚአብሔር በመከራ ቀን ይፈልጋል። እግዚአብሔር በችግር ቀን ይፈልጋል። እግዚአብሔር በመከራ ቀን ይፈልጋል። እግዚአብሔር በህመም ቀን ይፈልጋል። እግዚአብሔር በሐዘን ቀን ይፈልጋል። እግዚአብሔር ልባችን በተሰበረ ቀን እግዚአብሔር ይፈልጋል። ፈልጉት። የአሳፍ መዝሙር ነው። ቅድም ያነበብኩላችሁ መዝሙር 77 ቁጥር 2 አሳፍ የዘመረው ዝማሬ ነው። በመከራ ቀን እግዚአብሔርን ፈለኩት፣ እጆቼም በሌሊት በፊቱ ናቸው። አላረፍኩምም፣ ነፍሴ መጽናናትን አለች። ነፍሳቸው መጽናናትን እምቢ ባለች ቀን፣ ሌሊት ረፍት ባጣችሁ ቀን፣ ወዳጆቼ በመከራ ቀን፣ አጋዥ በሚያስፈልጋችሁ ቀን፣ ወድቃችሁ መነሳት ባቃታችሁ ቀን አሳፍ ዘመረ እንደዚህ ያለ፣ በመከራ ቀን እግዚአብሔርን ፈለኩት፣ እጆቼን በሌሊት አላረፉም አለ። ነፍሴ መጽናናትን እምቢ ባለች ጊዜ፣ ከሆነባት ነገር የተነሳ፣ ከተፈረደባት ፍርድ የተነሳ፣ ካጣችው ነገር የተነሳ ነፍሱ መጽናናትን እምቢ ባለች ጊዜ፣ ወዳጆቼ ተጎድታችሁ ነፍሳችሁ መጽናናትን እምቢ ያለች፣ መጽናናት ያቃታት፣ የምትወዱትን አጣችሁ በስቃይ ያላችሁ፣ የቀረበው የራቃችሁ፣ የኔ ነው ያላችሁት ጀርባ የሰጣችሁ፣ ከዚህ የተነሳ ሳይኮሎጂያችሁ ስነ ልቦናችሁ የተመታባችሁ፣ ከዚህ የተነሳ ወዳጆቼ ሰላም ያጣችሁ፣ የአእምሮ ጭንቀት ውስጥ ያላችሁ እግዚአብሔር ይፈልጋል። አሁን በዚህ ሞመንት እግዚአብሔርን ፈልጉት። አሁን ይህንን ቃል በሰማችሁበት ጊዜ ልባችሁ ተመልሶ እግዚአብሔርን ይፈልግ። እግዚአብሔርን መፈለግ በጀመራችሁ ጊዜ እግዚአብሔር አምላክ ሊረዳችሁ እጁን ይዘረጋል። እግዚአብሔር ሊረዳችሁ ድምፃችሁን ሊሰማ እግዚአብሔር አምላክ ቅድም እንዳነበብኩላችሁ በመከራ ቀን ጥራኝ እኔም እረዳሃለሁ፣ እኔም እመልስልሃለሁ፣ አንተም ታከብረኛለች እንደሚለው የእግዚአብሔር ቃል እግዚአብሔርን መፈለግ ይሁንላችሁ። ኦ ማይ ጋድ! የመከራ ቀን ወዳጅ፣ የመከራ ቀን መሸሸጊያ፣ የመከራ ቀን መሸሸጊያ መደበቂያ፣ የመከራ ቀን ወዳጅ፣ የመከራ ቀን ማምለጫ። እንደሱ ያለ የለም። እንደሱ ያለ የለም። እንደሱ ያለ የለም። ደግሜ ነው የምነግራችሁ። እንደሱ ያለ ጣልቃ የሚገባ፣ እንደሱ ያለ የሚረዳ፣ እንደሱ ያለ ፔናችን የሚገባው የለም። ስለዚህ እግዚአብሔርን እንፈልጉት። እግዚአብሔር በመከራ ጊዜ ይፈልጋል። ዳዊት ብዙ ጊዜ ስለ መከራ ቀኑ ያነሳል። በመከራ ቀኑ ያነሳል። እየተሰደደ በዋሻ እየተንከራተተ ሳኦል በሚያሳድደው ጊዜ ወዳጆቼ ልቡ የጸናው በገና አንስቶ መዘመር የሚጀምረው እግዚአብሔርን ሲፈልግ ነው። ወዳጆቼ ግራ ገብቶት ከሚኖርበት ምድር ተሰዶ ወደ ፍልስጤማውያን ሄዶ ወዳጆቼ በአንኩስ ፊት እንደ እብድ ሆኖ አረፋ አስደፍቆት ሕይወቱን ለማዳን ብሎ መደረግ የሌለበትን ነገር ሲያደርግ ሁሉ ዳዊት እግዚአብሔርን እፈልግሃለሁ ይለው ነበረ። እግዚአብሔር ይፈልጋል። ወዳጆቼ እግዚአብሔር ይፈልጋል። በመከራ ቀን ይፈልጋል። ዳዊት ልቡ የጸናው፣ ዳዊት እግዚአብሔር የረዳው፣ ወዳጆቼ ዳዊት እግዚአብሔር የረዳው ዳዊትን እግዚአብሔር የረዳው እግዚአብሔርን ስለፈለገ ነው። እግዚአብሔርን ፈልጉት፣ ይረዳቸዋል፣ ጣልቃ ይገባላቸዋል። መዝሙር 118 ቁጥር 5
በተጨነቅኩ ጊዜ እግዚአብሔርን ጠራሁት። ምን ማለት ነው? ፈለግኩት፣ እርዳታው አስፈለገኝ። ማሊጋኖ ሰሞራ ቫኒጃኒያስ እግዚአብሔርን ፈለግኩት። መቼ? በመከራዬ ቀን፣ በጨነቀኝ ቀን። ምን ማለት ነው? እርዳታውን ፈለግኩ፣ ፊቱን ፈለግኩ፣ እጁን ፈለግኩ፣ ጣልቃ ገብነቱን ፈለግኩ፣ እውነተኛ ፍርዱን ፈለግኩ። ስሞረሻኪ ነሲለቬን ፈለግኩት እግዚአብሔርን። በጨነቀኝ ጊዜ እግዚአብሔርን ፈለግኩት። በጭንቀት ጊዜ እግዚአብሔር ይፈልጋል። ተስፋ አይቆረጥበትም። እግዚአብሔር ተስፋ አይቆረጥበትም። እግዚአብሔር ይፈልጋል። መዝሙር 22 ቁጥር 2 አምላኬ በቀን ወደ አንተ እጠራለሁ፣ በሌሊትም እንኳን እረፍት የለኝም። ምን እፈልጋለሁ? ዳዊት ሁሉ ጊዜ እግዚአብሔር እንደሚፈልግ የእግዚአብሔር ቃል ይናገራል። የመጀመሪያው ጊዜያችን ላይ እግዚአብሔርን በመፈለግ ዙሪያ ላይ ስናነሳ እንደ ውሃ እንደጠማ ዋላ ወደ ውሃ እንደምትናፍቅ ነፍሱ እሱን እንደምትናፍቅ ወዳጆቼ፣ ዋላ እንደ ውሃ አታ ስትጨነቅ ውሃ አታ ወዳጆቼ የጥማቷ ልክ ከጣራ ባለፈ ጊዜ እያበደች ሄዳ ወንዝ ውስጥ እንደምትገባ ጠላቶቿን አልፋ ሄዳ ለመዳን ስትል ውሃን ለማግኘት ስትል የምታደርገውን ጥረት ዳዊት እያደረገ እንደነበረ ባለፈው ጊዜ አብረን አይተናል። አሁንም ዳዊት እንደዚህ ይላል፣ በጭንቀቴም ጊዜ አልቱ ክራቫኒያስ እንደዚያ ነው የምፈልግ። ለእርዳታ እፈልጋለሁ፣ ጣልቃ ገብነትን እፈልጋለሁ፣ እውነተኛ ፍርድን እፈልጋለሁ፣ መድኃኒትነትን እፈልጋለሁ። እግዚአብሔር በመከራ ቀን ይፈልጋል። እግዚአብሔር በጭንቅ ጊዜ ይፈልጋል። እግዚአብሔር በህመም ጊዜ ይፈልጋል። ወዳጆቼ እግዚአብሔር በመከራ ቀን ይፈልጋል። ለዚህ ነው የእግዚአብሔር ሰው ሲመርቅ እንደዚህ ብሎ መረቀ፣ በመከራ ቀን ይስማ አለ። እግዚአብሔር በመከራ ቀን ይስማ። እግዚአብሔር በመከራ ቀን የሚሰማን እግዚአብሔርን በመከራ ቀን ስንፈልገው ነው። እግዚአብሔር ባልተፈለግንበት አይገኝም ወዳጆቼ፣ ባልፈለግንበት አይገኝም። እግዚአብሔር ባልፈለግነው ቦታ አይደለም የሚገኘው። በምንፈልገው ስፔሲፊክ ጉዳይ ላይ ግን እግዚአብሔር ይገለጣል። እግዚአብሔር ይፈልጋል። መዝሙር 88 ቁጥር 1 ለዚህ ይላል እግዚአብሔር ቃል፣ አምላኬ የመድኃኒቴ አምላክ በቀንና በሌሊት ፊትን እፈልጋለሁ፣ እጮሃለሁ። በጭወት እግዚአብሔርን ይፈልጋል። የመድኃኒቴ አምላክ ዳዊት የመድኃኒቴ አምላክ ሲል መድኃኒት ሊሆንለት የሚፈልግበት ቀን ማለት ነው። ምናልባት ዳዊት ስለዚህ መድኃኒት ሲጠራ ታሞ ይሆን? ኃይለኛ ህመም ውስጥ ሆኖ ይሆን? የመድኃኒቴ አምላክ መድኃኒቴ በምን ቀን? በህመሙ ጊዜ፣ ህመም በበረታበት ጊዜ፣ አጥንቶቹ በውስጡ ባለቁ ጊዜ እሱ ራሱን የተናገረ አጥንቴ በውስጤ አለቀች ብሎ ተናግሯል። አጥንቱ በውስጡ ባለቀ ጊዜ ወዳጆቼ በኔና በሞት መካከል አንድ እርምጃ ቀረ እያለ በሚጮህበት ሞት ጥላውን አጥልቶ የሞት ጥላ መጥቶ በከበበው ጊዜ በራሱ ላይ ተስፋ ቆርጦ ክፉ ትንቢት በተናገረበት ጊዜ መድኃኒት ያስፈልገው ነበርና የመድኃኒቴ አምላክ ወደ አንተ ጮኻለሁ፣ አንተን እፈልጋለሁ። ወዳጆቼ በጭንቃላችሁ አላችሁ፣ አጥንታችሁ በውስጣችሁ ያለቃላችሁ። ይሄ ከቃል በላይ በጣም ሴንስ የሚሰጥ ነገር ነው። በህመም ያላችሁ ሰዎች አላችሁ፣ በደዌ አልጋ ላይ ብዙ የተኛችሁ ሰዎች አላችሁ። አንድ የምስራች ልንገራችሁ፣ የመድኃኒታችሁ አምላክ እግዚአብሔርን ስትፈልጉ እግዚአብሔር ይገኝላችኋል። እሱ መድኃኒት ነው። አልቱ ክሮማሺታ እሱ መድኃኒት ነው። እሱ መድኃኒታችን ነው። የመድኃኒቴ አምላክ የድረስልኝ ጮት ነው። የድረስልኝ ጥሪ ነው። የመድኃኒቴ አምላክ እፈልጋለሁ፣ ድረስልኝ፣ ጣልቃ ግባልኝ፣ በሁኔታዎቼ መካከል ጣልቃ ግባልኝ። ኢሳይያስ 26:10 አቤቱ በመከራዬ ጊዜ ፈለግኩ፣
በገሰጽካቸውም ጊዜ ልመናዬን ወደ አንተ አፈሰስኩኝ። አይገርም? አቤቱ በመከራዬ ጊዜ ፈለግኩ ይልና በገሰጽካቸውም ጊዜ ልመናዬን ወደ አንተ አፈሰስኩ። ኢሳይያስ እንደ ሚዲయేተር ወይም ደግሞ እንደ መካከለኛ ሰው ሆኖ በእግዚአብሔርና በሰው መካከል እንደሚቆም ሆኖ በዚህ ቦታ ላይ ሲናገር እንሰማለን። የመጀመሪያ ነገር እስራኤል ከሆነችው ነገር የተነሳ መከራው የራሱ እንደሆነ ይናገራል። ምንድነው የሚለው? በመከራዬ ጊዜ አለ። ስለዚህ እሱም በመከራ ውስጥ አለ። በመከራዬ ጊዜ እስራኤል ላይ ከደረሰው ነገር የተነሳ እሱ ራሱ ኢሳይያስ በመከራ ውስጥ እንዳለ የሚያመለክት ጥቅስ ነው። ዘወር አረጋና እንደዚህ አለ፣ በገሰስካቸውም ጊዜ። አያችሁ፣ በገሰስካቸውም ጊዜ እስራኤል ፊቷን ከእግዚአብሔር በማዞሯ የተነሳ እግዚአብሔር ገስጿታል። እግዚአብሔር በገሰጻት ጊዜ ደግሞ በመከራ ውስጥ ወድቃለች። ኢሳይያስ ደግሞ ይህ መከራ እሱንም ነክቶታል። ስለዚህ እንደዚህ አለ፣ በመከራዬ ጊዜ ሲል እሱም በመከራ ውስጥ አለ። በገሰጽካቸው ጊዜ ሲል ግሳጼው ለእስራኤል ነው። ከሞን ስለዚህ ተገስጻ ባለችበት ሁኔታ ውስጥ ሆኖ እንደዚህ ይላል፣ ልመናዬን ወደ አንተ አፈሰስኩ አለ። ስለማ? ስለ እስራኤል። እስራኤል ተቀጣለች። እስራኤል ከጠላቶቿ የተነሳ ወረድ ብላችሁ በምታነቡበት ጊዜ ወላድ ምጥ እንደምታምጥ ወላድ፣ ነገር ግን መውለድስ እንዳቃታት ጭንቅ ውስጥ እንዳለችው አድርጎ ያቀርባል። ክፍሉን ብታነበው የሚወለድበት ወራት ደርሶ ነገር ግን ለመውለድ አቅም እንዳነሳት ሴት ነው የሚያወራው። ኃይለኛ ፔንፉል የሆነ ነገር ውስጥ እንዳለች ነው የሚያነሳው። ምጥ ደርሷል፣ ነገር ግን ወልዳ መገላገል አቅቷታል። ጭንቅ ውስጥ ነው ያለችው፣ ምጥ ውስጥ ነው ያለችው፣ ነገር ግን ወልዳ ለመገላገል አቅም የላት። ስለዚህ ምጧ መጥቶ ለመውለድ አቅማታ ጭንቅ ውስጥ እንዳለች ወላድ ሴት ሆናለች። እስራኤል ኦ ማይ ጉድነስ! እንዴት አይነት ሴንስ የሚሰጥ ነገር ነው! እንደዚህ በነበረችበት ጊዜ በመከራዬ ጊዜ፣ ይህ መከራ ጊዜ ምን? እስራኤል ተገስጻ ወላድ አምጣ መውለድ እንዳቃታት ጭንቅ ውስጥ ሆኗ ነው ያያት። ነብዩ በዚህ ጉዳይ ላይ እረፍት ሰጪ አንተ ነህ፣ ገላጋይ አንተ ነህ፣ ወልዳ ትገላገል እያለ እኮ ነው። ገላጋይ አንተ ነህ፣ ከምጥ የምታሳርፍ አንተ ነህ፣ ከጭንቅ የምታሳርፍ አንተ ነህ። ስለዚህ እኔ ወደ አንተ ጮኻለሁ፣ ልመናዬን በፊት አፈሳለሁ፣ ወደ አንተ እጣራለሁ፣ እፈልጋለሁ። በምን ጊዜ? በምጥ ጊዜ፣ በመከራ ጊዜ፣ አቅም ባነሰ ጊዜ፣ ለማረፍ ፈጽሞ ባልተቻለ ጊዜ፣ ግራ በተጋባች ጊዜ፣ በሞትና በሕይወት መካከል ሆና በምትሰቃይበት ጊዜ፣ በመከራ ጊዜ አንተን እፈልግሃለሁ። ለዚህ እረፍት አንተ ነህ፣ ለዚህ መገላገል ምክንያት አንተ ነህ፣ ለዚህ ሰላም ሰጪ አንተ ነህ፣ ለዚህ ምላሽ ሰጪ አንተና አንተ ብቻ ነህ። ስለዚህ ምላሽ የምትሰጠውን እግዚአብሔርን እፈልጋለሁ። ራሺ ኮራዲና ማስያ ያላንተ ምላሽ ሰጪ የለም፣ ያላንተ እረፍት ሰጪ የለም፣ ያላንተ ገላጋይ የለም፣ ያላንተ ሰላም የለም። ስለዚህ ወደ አንተ ምን እላለሁ? ጮኻለሁ። ወደ አንተ ምን እላለሁ? እፈልግሃለሁ። I need you። በእርግጥ ወዳጆቼ በጠላት ጫና ብቻ ሳይሆን ባጠፋቸው ጥፋት በመከራ ውስጥ እንደገባች እግዚአብሔር ቃል የሚናገርበት ክፍል ነው አሁን ያወራውላችሁ። ነገር ግን በቃ በምጥ ውስጥ ነው ያለችው። በኃጢአቷ ምክንያት የእግዚአብሔር እጅ የደረሰባት ነገር አለ። ብቻ አንድ በረከት ልባርካችሁ፣ እግዚአብሔር እጁን አይመልስባችሁ። እግዚአብሔር ለጠላት አሳልፎ ሰጥቷችሁ ዝም አይበላችሁ። በቃ ይሄው ብሎ ለጠላት ሰጥቷችሁ ጀርባውን አያዙርባችሁ።
ምጡን አትችሉትም። እግዚአብሔር ለጠላት አሳልፎ ሰጣትና ዘወር አለ። ገሰጻት። የገሰጻት በምንድነው? በጠላት ገሰጻት። በጭንቅ ውስጥ ወደቀች። እዚህ የተነሳ መገላገል አቅቷት በጭንቅ ውስጥ እያለች የመፍትሄ ሁሉ ባለቤት የሰራዊት ጌታ እግዚአብሔር እንደሆነ ያውቃል ነብዩ ኢሳይያስ። ከዚህ የተነሳ ነው እፈልግሃለሁ፣ በዚህ ጉዳይ ላይ በዚህ ስፔሲፊክ በሆነው ጉዳይ ላይ እፈልጋለሁ። ያላንተ ፍቺ የለውም፣ ያላንተ ምላሽ የለውም፣ ያላንተ ገላጋይ የለውም፣ ያላንተ ሰላም ሰጪ የለውም። ይህ ጉዳይ አንተ ትገለጥበት ዘንድ እፈልጋለሁ። በዚህ ጉዳይ ላይ አንተ እንድትታይ እፈልጋለሁ። yes ነብዩ መፍትሄ እግዚአብሔር ብቻ እንደሆነ ገብቶት ወደ እግዚአብሔር ሲጮህና ሲፈልግ ሲጸልይ እንሰማለን። ወዳጆቼ ሁለተኛ ዜና 15:4 ላይ እግዚአብሔር ቃል እንደዚህ ይላል፣ በመከራቸው ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው ፈለጉት፣ በፈለጉትም ጊዜ አገኙት ይላል። ክብር ለአምላካችን ለእግዚአብሔር ይሁን። በመከራቸው ጊዜ ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው ፈለጉት። አያችሁ፣ በመከራ ቀን እግዚአብሔር ይፈልጋል። ተመልሰው ምን አደረጉት? ፈለጉት ይልና እንደዚህ ብሎ ይናገራል፣ እግዚአብሔርን በፈለጉት ጊዜ አገኙት። በመከራ ጊዜ ጥራኝ ያለው እግዚአብሔር በመከራ ጊዜ በምትፈልጉበት ጊዜ ይገኝላቸዋል። በመከራ ጊዜ በዚህ ቦታ ላይ ወደ ቁጥር 2 ከፍ ብላችሁ ስታነቡት ያለፈውን የእስራኤልን ተሞክሮ ነው ነብዩ ጻፊው እያነሳ የሚናገረው። እስራኤል ፊቷን ከእውነተኛ አምላክ እግዚአብሔር መልሳ የእውነተኛ አምላክ ትታ ያለ እውነተኛ አምላክ የምትኖርበት ጊዜና ሰዓት ነበረ። ኮንቴክስቱን ስታነቡት፣ አውዱን ስታነቡት እስራኤል ከእውነተኛ አምላክ ፊቷን መልሳ ያለ እውነተኛ አምላክ ብዙ ዘመን እንደኖረች የሚናገር ክፍል ነው። ብዙ ዘመን ያለ እውነተኛ አምላክ በመኖሯ ምክንያት ለመከራ ታልፋ የተሰጠችበት ጊዜና ሰዓት ነበር። ነገር ግን በመከራዋ ጊዜ ተመልሳ አምላኳን እግዚአብሔርን ፈለገች። በፈለገች ጊዜም እግዚአብሔር ተገኘላት። ኦ ማይ ጉድነስ! መከራ ውስጥ የገባችው በራሷ ችግር ነው፣ በራሷ ጥፋት ነው። እውነተኛ አምላክ ትታ ያለ እውነተኛ አምላክ ትኖር ነበር። ከዚህ የተነሳ ቅጣት ላይ ወድቃ ነበር። ነገር ግን ደግሞ ተመልሰው እግዚአብሔርን ፈለጉት። ተመልሰው እግዚአብሔርን ሲፈልጉ እግዚአብሔር ተገኘላቸው። እዚህ ጋር መልእክት አለኝ። እግዚአብሔርን ትታችሁ ወደ ኋላ የተመለሳችሁ፣ ከዚህ የተነሳ መከራ ያገኛችሁ፣ ያለ እውነተኛ አምላክ የምትፈልጉትን ነገር አግኝታችሁ እግዚአብሔርን አጣችሁ፣ ነገር ግን ከፍተኛ ቅጣት ውስጥ የወደቃችሁ፣ ድሮ የነበራችሁ አሁን ያጣችሁ፣ ሄሎ ከእግዚአብሔር ተመልሳችሁ ሌላ ነገር ውስጥ ገብታችሁ በኃይለኛ ሱስና ግራ መጋባት ውስጥ ያላችሁ፣ ሱሳችሁ አምላክ የሆነባችሁ፣ ገዝቷችሁ ወጥመድ ውስጥ ገብታችሁ ከወጥመዱ ማምለጥ ያቃታችሁ፣ ራሳችሁ እግዚአብሔርን ትታችሁ በገባችሁበት ምክንያት መውጫ መንገድ ያጣችሁ ተማሪዎች፣ ወጣቶች፣ በሱስ የተጠመዳችሁ፣ ከዚህ የተነሳ እየተቀጣችሁ ያላችሁ የምስራች ልንገራችሁ፣ እድል አላችሁ። መልሳችሁ እግዚአብሔር አምላካችሁን ስትፈልጉ እግዚአብሔር ይገኝላችኋል። ካላችሁበት መከራና ሐዘን ያወጣችኋል። ካላችሁበት ከገዛችሁ ነገር ገዢ ሆናችሁ እንድትገለጡ አቅምን ይሰጣችኋል። እግዚአብሔርን በዚህ ጉዳይ ውስጥ ፈልጉት። እስራኤል እግዚአብሔርን መፈለግ ጀመረች። ፊቷን ከእግዚአብሔር አዙራ የተቀጣችው ቅጣት ውስጥ ሆና ባነነች። የኔ ትውልድ ይባንን። አረ ባኑ አካችሁ፣ ገብታችሁ መውጫ ያጣችሁ፣ በጭንቀት ውስጥ ያላችሁ፣ ከፍተኛ መከራ የደረሰባችሁ፣ ካሞን ተመለሱ። እግዚአብሔርን መፈለግ ጀምሩ። በዚያ ጉዳይ ላይ አቅም እንዲሰጣችሁ፣ በመከራችሁ ላይ ጣልቃ እንዲገባ፣ እናንተን የገዛው ላይ ክንድ እንዲበረታ ተመለሱና እግዚአብሔርን ፈልጉ።
እግዚአብሔር አምላክ በዚያ ነገር ውስጥ ጣልቃ ይገባላችኋል። እግዚአብሔር በዚያ ነገር ውስጥ እጁን ይዘረጋላችኋል። እግዚአብሔር በዚያ ነገር ውስጥ ገብቶ ኃይለኛ በሆነባችሁ ነገር ላይ ኃይለኛ ሆኖ ይገለጥላችኋል። ከሞን እስራኤል በራሷ ምክንያት እውነተኛን አምላክ ትታ ለብዙ ዘመን ኖረች። ከዚህ የተነሳ ከፍተኛ አደጋ ደርሶባታል። ከዚህ የተነሳ ከፍተኛ የሆነ ስቃይ ውስጥ ገብታ ነበረ። ወዳጆቼ ከዚህ የተነሳ ተመለሰች ነው የሚለው። ተመልሳ እግዚአብሔርን መፈለግ ስትጀምር የሰራዊት ጌታ እግዚአብሔር ተገኘላት። መቼ እግዚአብሔርን እንፈልግ? በመከራ ጊዜ እግዚአብሔርን እንፈልግ። እግዚአብሔር በመከራ ጊዜ ይፈልጋል። አላማንቶ ራሺካቶ ዘዳግም 4:9 ላይ እግዚአብሔር ቃል ይናገራል። ነገር ግን ኦዚያ እግዚአብሔር አምላካችንን ትሳላችሁ፣ በልባችሁም ሁሉ በነፍሳችሁም ሁሉ የፈለጋችሁት እንደሆነ ታገኙታላችሁ። ነገር ግን ነው የሚለው እግዚአብሔር አምላካችሁን ትሻላችሁ፣ በልባችሁ ሁሉ በመንፈሳችሁ ሁሉ የፈለጋችሁት እንደሆነ። በመከራ ቀናችሁ የፈለጋችሁት እንደሆነ፣ ልባችሁ ተመልሶ እንደሆነ፣ መንፈሳችሁ ተመልሶ እንደሆነ፣ ነገራችሁ ተመልሶ እንደሆነ፣ ልብ መንፈሳችሁ ተመልሶ እንደሆነ እግዚአብሔርን በዚያ መንፈስ መፈለግ ስትጀምሩት እግዚአብሔር አምላክ ይገኝላቸዋል፣ ከገባችሁበት አበሳ ያወጣቸዋል ነው የሚለው። እግዚአብሔርን መፈለግ በጀመራችሁ ጊዜ እግዚአብሔር ይገኛል። በምን ጊዜ? በመከራ ቀን፣ በችግር ቀን እግዚአብሔርን መፈለግ ስትጀምሩ የሰራዊት ጌታ እግዚአብሔር ይገኝላቸዋል፣ ካላችሁበት መከራ ያድናቸዋል። ፈልጎ እግዚአብሔርን ትታችሁ ሱስ ውስጥ ገብታችሁ ጎዳና ላይ ያላችሁ፣ አሁን ህይወታችሁ እጅግ በጣም ሚዝረብል በሆነ ህይወታ ውስጥ ያላችሁ ሰዎች አላችሁ። በመንፈሴ እረዳለሁ። ጌታን ስታውቁ የነበረ ታገለግሉ የነበራችሁ፣ አሁን ግን ጀርባችሁን አዙራችሁ በሱስ የተጠመዳችሁ የተያዛችሁ ወዳጆቼ፣ ምናልባት ሰው አስቀይሟችሁ ሊሆን ይችላል በተለያየ መልኩ። ነገር ግን ከእግዚአብሔር ቤት ወጥታችሁ ከዚያ የተነሳ ቅጣቱን እየተቀበላችሁ ያላችሁ ሰዎች የምስራች፣ ዛሬ ዕድል አላችሁ። አምላካችሁን እግዚአብሔርን መልሳችሁ ስትፈልጉት እሱ ይገኝላችኋል። እግዚአብሔር አምላክ ህይወታችሁን ያድሳል። እግዚአብሔር አምላክ ካላችሁበት ስቃይ ያወጣችኋል። እንደገና አምላክ የሰራዊት ጌታ እግዚአብሔር ሰው አድርጎ ያቆማችኋል። ሄሎ ተመለሱ፣ እግዚአብሔርን ፈልጉት። እግዚአብሔርን ፈልጉት። ሆሴዕ 5:15 ላይ እግዚአብሔር ቃል እንደዚህ ብሎ ይናገራል። በደላቸውን እስኪያውቁ ድረስ እነሱ ራሱ እነማን? በደለኞቹ ራሱ በደላቸውን እስኪያውቁ ድረስ፣ ፊቴንም እስኪሹ ድረስ ሄጄ ወደ ስፍራዬ እመለሳለሁ። በመከራቸውም ጊዜ እጅግ አድርጎ ፊቴን ይፈልጋሉ። ኦ ማይ ጉድነስ! በጣም ሴንስ የሚሰጥ ነገር ነው። እግዚአብሔር እንደዚህ ያለ በደላቸውን እስኪያውቁ ድረስ ይላል፣ ፊቴንም እስኪሹ ድረስ ይላል። በመከራቸው ጊዜ እጅግ አድርገው ፊቴን ይፈልጋሉ። ኦ ማይ ጉድነስ! እግዚአብሔር እንደዚህ ያለ ምን አለ? በደላቸውን እስከሚያውቁ ድረስ ፊቴንም እስኪሹ ድረስ እኔ ሄጄ በስፍራ ይቀመጣለሁ፣ ዝም እላቸዋል። ኦ ማይ ጉድነስ! የእግዚአብሔር ዝምታ ቅጣት ነው ወዳጆች። ሮማ ሺካቱስ ፓራ እግዚአብሔር ዝም ካላችሁ ተቀጣችሁ ማለት ነው። እና እግዚአብሔር እንደዚህ ያለ ዝም እላቸዋል። ምን ያ? በደላቸውን እስኪያውቁ ድረስ ፊቴንም እስኪሹ ድረስ ዝም እላቸዋል። ወደ ስፍራ የተመልሼ ይቀመጣል። ከዛስ በመከራቸው ጊዜ እጅግ አድርገው ፊቴን ይፈልጋሉ።
በመከራቸው ጊዜ እጅግ አድርገው ፊቴን ይፈልጋሉ። ለምን? ከተነሳባቸው እላያቸው ላይ ከወረደው መከራ የተነሳ እግዚአብሔርን መፈለግ ይጀምራሉ። ግን በደላቸውና ኃጢአታቸው እስኪገባቸው ድረስ እስኪያውቁ ድረስ በበደላቸውና በኃጢአታቸው ምክንያት ወደዚህ መከራ ውስጥ እንደገቡ እስኪያውቁ ድረስ እኔ ዝም ብላቸዋለሁ። ከዛስ በደላቸው ይገባቸዋል። ከዛስ ፊቴን መፈለግ ይጀምራሉ። ከዛስ ያገኙኛል። ከዛስ ካላቸው መከራ ውስጥ አወጣቸዋለሁ። ሆላማሺ ካርዶ ላቫኒያሲያ ወዳጆቼ ልባርካችሁ። እግዚአብሔር ዝም አይበላችሁ። አሁንም ደግሜ ልባርካችሁ፣ ዝም አይበላችሁ። በመከራ ውስጥ ዝም አይበላችሁ። ፊቴን መፈለግ ይጀምራሉ። ሆሴዕ 3:5 ላይ ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸውን እግዚአብሔርንና ንጉሳቸውን ዳዊትን ይፈልጉ ዘንድ በኋለኛው ዘመን ፈርተው ወደ እግዚአብሔርና ወደ በረከታቸው ይመለሳሉ ይላል። አይገርም? ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸውን እግዚአብሔርን እና ንጉሳቸውን ዳዊትን ይፈልጋሉ። በኋለኛው ዘመን ፈርተው ወደ እግዚአብሔርና ወደ በረከታቸው ይመለሳሉ። ወደ እግዚአብሔር በረከት ይመለሳሉ። ወዳጆቼ ተመልሰው እግዚአብሔርን የሚፈልጉ ኃጢአተኞች እግዚአብሔር ኃጢአታቸውን ይቅር ብሎ መከራቸውን ከነሱ ላይ እንደሚያነሳ በረከትን እንደሚሰጣቸው ይሄ ቃል ምስክር ነው። መጽሐፍ ቅዱስ እነዚህ ያነበብናቸው የእግዚአብሔር ቃል ክፍሎች ሁሉ እግዚአብሔር በመከራ ቀን የሚፈልግ አምላክ እንደሆነና በመከራም ቀን ደግሞ የሚሰማ አምላክ እንደሆነ የሚያረጋግጥልን የእግዚአብሔር ቃል ክፍል ነው። ምናልባት በተለያየ መከራ ውስጥ ያላችሁ ከጥፋታችሁ ከኃጢአታችሁ የተነሳችሁ እግዚአብሔር ዝም ብሏችሁ እስክትነቁ ድረስ ኃጢአታችሁን አውቃችሁ እስክትመለሱ ድረስ በእግዚአብሔር እጅ የተያዛችሁ ሰዎች ካላችሁ እባካችሁን ዛሬ እግዚአብሔርን መፈለግ ጀምሩ። የሰራዊት ጌታ እግዚአብሔር እሱ ወደ እናንተ ይመለሳል። አዲስ ኪዳን ላይ ማቴዎስ 7:7 ላይ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችኋል። እግዚአብሔርን መፈለግ የሚጀምሩ ሰዎች ያገኙታል። ወደ እግዚአብሔር ተመልሳችሁ እግዚአብሔርን እንድትፈልጉ እግዚአብሔር አምላክ ይፈልጋል። የመጨረሻ ቃሌን ተናግሬ ልጨርስ። ተስፋ አትቁረጡ። በመከራ ያላችሁ፣ በጭንቅ ያላችሁ፣ በስቃይ ያላችሁ፣ በሱስ ያላችሁ፣ በህመም ያላችሁ፣ በተለያየ የአእምሮ ቀውስ ውስጥ ያላችሁ፣ ሳይኮሎጂያችሁ የተጎዳ ከፍተኛ ህመም ውስጥ ያላችሁ ተመለሱና እግዚአብሔርን ፈልጉ። እግዚአብሔር በዚህ ጊዜ ይፈልጋል። ተስፋ አትቁረጡ። በጣም የሚገርመው ነገር ስለ ተስፋ መቁረጥ የሚናገረው እግዚአብሔር ቃል ክፍል ኢሳይያስ ምዕራፍ 57 ቁጥር 10ን ስታነቡ እንደዚህ ይላል፣ በመንገድሽም ብዛት ደከምሽ፣ ነገር ግን ተስፋ የለም አላልሽምና ስለዚህ የህይወትን መታደስ አገኘሽ። ማሎቫራዲና ማሲያ ዋው! ደክመሻል። በመንገድ ብዛት አሰልችቶሻል። ምድረ በዳ አጠውልጎሻል። በከፍተኛ ተስፋ መቁረጥ ውስጥ ሆነሽ ያለሽ፣ ነገር ግን ተስፋ የለኝም አላልሽም። ስለዚህ የህይወትን መታደስ አገኘሽ። አልዛልሽም። ተስፋ የለም አላልሽም። ስለዚህ የህይወትን መታደስ አገኘሽ። ተስፋ ባለመቁረጥ ውስጥ ተስፋ ወጣ። ተስፋ ባለመቁረጥ ውስጥ ተስፋ ተገኘ። ተስፋ ባለመቁረጥ ውስጥ እንደገና የመነሳት እድል አገኘች። ተስፋ የለም አላልሽም። ስለዚህ አልዛልሽም። ስለዚህ የህይወትን መታደስ አገኘሽ። ክብር ለአምላካችን ለእግዚአብሔር ይሆን። ተስፋ አትቁረጡ ወዳጆቼ። ባልተቆረጠ ተስፋ ውስጥ ተስፋ ይበቅላል። አምላካችሁን እግዚአብሔርን ተመልሳችሁ መፈለግ ጀምሩ። እግዚአብሔር በመከራ ቀን ይፈልጋል። እግዚአብሔር አምላክ የሰማነውን ቃል ይባርክልን። ከኔ ጋር አብረን እንጸልይና የምንጨርስ ይሆናል። የሰማይና የምድር ንጉሥ ጻድቅ አምላክ እግዚአብሔር እንደገና ደግሞ በመከራችን ቀን አንተን እንድንፈልግ ተስፋ እንዳንቆርጥ በመከራ ቀን ፈልገኝ እኔም እገኝልሃለሁ፣
አድነሃለሁ አንተም ታከብረኛለህ የሚል እድል የሰጠን የሰራዊት ጌታ እግዚአብሔር ዛሬም ደግሞ በመከራችን ቀን አንተን እንድንፈልግ መንፈስ ይህንን ስላስተማረን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጻድቅ አምላክ የቃል ዕውቀት ወደ እያንዳንዳችን በመንፈስ አማካይነት እንዲሰርጽ እግዚአብሔር ሆይ ተስፋ የቆረጡ ወደ ኋላ የተመለሱ በከፍተኛ ስቃይ ያሉ በአንድም በሌላም አንተ ፊትን መልሰህባቸው እየተሰቃዩ ያሉ አሁን አንተን በመፈለግ ፊትን እንዲያገኙ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ለምድሬ ልጆች ጸልያለሁ፣ ለተማሪው ጸልያለሁ። እግዚአብሔር አምላክ ሆይ በሕመም ውስጥ ያሉት ጸልያለሁ። አንተን መልሶ እግዚአብሔር ሆይ ለመፈለግ እግዚአብሔር ሆይ ያፈሩ ሰዎች ጸልያለሁ። አንተ ፊቱን ፈልጉ ብለሃልና እኔ ፊቴን ፈልጉ ባልኩ ጊዜ ተብሎ በቃል እንደተጻፈ ፊቴን ፈልጉ ብለሃልና ፊትን በመፈለግ ውስጥ ያለው በረከት ባሪያዎችን እንዲወርሳቸው እንደገና ሕይወታቸው እንዲታደስ ለብዙ በረከት እንዲሆኑ እድል እንዲሰጣቸው እኔ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ስለሰማህን ስለተናገርከን አስደናቂው ድምጽህ እናመሰግናለን። ቀሪነ ጊዜያችንን ባርክ። ሁሉ ላንተ ስም ክብር ይሁን በኢየሱስ ክርስቶስ በከበረ ስም አሜን። እግዚአብሔር አምላክ ዘመናችሁን ይባርክ። ዛሬ 8ኛውን ክፍል ትምህርታችንን ነው እያዳመጥን ያለነው። እግዚአብሔር አምላክ ሌላ የተወሰኑ ሳምንታት ይቀሩናል። በሚቀጥለው ሳምንት እንገናኛለን። እግዚአብሔር ከእናንተ ጋር ይሁን። ሻሎም ኤል